ዳነ እያልን ነው። አላዛር ከሞት ተነሳ። ታሞ ሙቶ ነበር። ኢየሱስ አልነበረም በሰዓቱ ሲደርስ። እህቲቱ አልቅሳበት ወንድሜ አንተ ብትኖር ምናምን አይሞትም ነበር ወዘተ ምናምን አለችውና ወደ መቃብሩ ወሰዱኝ አለ። አስነሳው። ኦኬ፣ አላዛር ተነሳ። አላዛር ምን ሆነ? ዳነ። ስለዚህ አድነዋለሁ የሚለውም ነገር እንደኔ ያረዳድ እንደኔ የመጽሐፍ ቅዱስ አማኝ መሆኔ አድነዋለሁ የሚለው ነገር ከሞት በኋላ ተነስቶ ኢየሱስ ዮሐንስ ወንጌል ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም የሚለውን ትንቢትም ለማስፈጸም ነው። እንትን ቃልም እንትን ለማለትም ነው። እና የዳነው በፍጹም ስጋውን የተነሳ ስጋው ሙሉ በሙሉ ከሞት ተነስቷል። የለበሰው ስጋ በእግዚአብሔር ኃይል፣ ምክንያቱም ስጋው ፍጡር ስለሆነ በራሱ ሊነሳ አይችልም። በእግዚአብሔር ኃይል ተነስቷል። ስለዚህ አሁን ይሄን ምን ልል ፈልጌ ነው? ያ ስጋ እስቲል አሁንም ድረስ በህይወት አለ። ያ ስጋ እስቲል አሁንም ድረስ እድሜ እየቆጠረለት ነው። ፖይንቱ ምን መሰለህ ዳሪክ፣ አሁን አንተም እንዳልከውም እኮ ለምሳሌ ሁለታችሁም እንዳላችሁት ከሞት ነው የሚድነው ማለትም ሙቶ አለመቆየት ነው እንኳ ብትል ኮምፕሊትሊ አሁንም ትንቢቱ አልተፈጸመም። ለምንድን ነው ያልተፈጸመው? ኢየሱስ ክርስቶስ የጠራው መቃብር ውስጡ ነው አይደለም። የጠራው ደግሞ ከሞት በኋላ አድነኝ ብሎ አይደለም። እየጠራው ያለው ይህች ጽዋ ከኔ ትለፍ ብሎ ነው የጠራው። የመከራው ጊዜ ማለትም ደግሞ በስቅለቱ ጊዜ ላይ ነው። ከስቅለቱ የተለየ ጊዜ የለውም። አዎ፣ ረጅምን እድሜ አጠግበዋለሁ ማለት ደግሞ ከሞት በኋላ ይነሳል ማለት አይደለም። እንደዛ ከሆነማ ለየት አያደርገውም ኢየሱስ ክርስቶስን ማለትም ሊሆን ይችላል። አሁን አይደለም ማለት አይደለም። ለምንድን ነው አይደለም ያልኩህ? አውዱን ከላይ ጀምረን ስናየው በእኔ ተማምኗልና አስጥለዋለሁ ነው ብሎ ነው የሚጀምረው። ስሜንም አውቋልና አጋርደዋለሁ ነው። ከምንድን ነው የጋረደው? ዳሪክ ሰው ላይ ስልጣን ስለነበረው ሰይጣን በሰዓቱ በኦሪት ኃጢአትን ይጠራ ስለነበር እግዚአብሔር ኃጢአተኛን ሁሉ ከኃጢአት ስር ስለነበር ከሕግ ስር ስለነበር ሕዝቡ ሁሉ በኃጢአት ውስጥ ስለነበር ለሰይጣን ግዳጅ ሰጥ ማለት ሰይጣን ኃላፊነት ነበረው። ኃጢአትን ለሰራ ሁሉ ኃጢአትን የሰራ ሁሉ እግዚአብሔር ሊከላከልለት አይችልም፣ አያድነውም። እሺ፣ ስለዚህ አንድ ሰው ኃጢአት ካለበት ስለዚህ አድነዋለሁ በመከራውም ጊዜ ማለት የጋርደዋለሁ ማለት ምን ማለት ነው አልከኝ? ሶሪ ትንሽ ጋርደዋለሁ ማለት የጋረደው ስቲል ስጋ ስለለበሰ የለበሰው ስጋ ከመርገም ነፃ ነው። አየው፣ ነፃ ግን ዘር አልገባበት። አዎ፣ ስለዛ አይደለም። ስለ ፍጥረቱ ገና ሲወለድ ጀምሮ ስለነበረው ሁኔታ ምናምን እኮ አይደለም የሚያወራው። እሺ ዳሪክ፣ ከላይ ጀምሮ እኮ የሚያወራውን ስለምን ነው የሚያወራው ነው የምትለው አንተ? ላይክ እኔ ትንቢቱ ስለኢየሱስ በሱ ተማምኖ ታይም ነው የሚያወራው። ስለሱ በሱ ተማምኖ አሁን ሲጀምር እኮ ምንድን ነው የሚለው? በእኔ ተማምኗልና ነው የሚለው። ማህፀን ውስጥ ነው በእግዚአብሔር የተማመነው ወይም ከመፈጠሩ በፊት ነው? በማህፀን ስጋው ማለት ነው። ከመዋሃዱ ምናምን በፊት ወለዱ በፊት ስጋ ነበር፣ አምላክ ነበር ከመወለዱ በፊት። ችግር የለውም። ምን ነበረ ብዬ አልጠየቅኩም። አሁን በእኔ ተማምኗልና አስጥለዋለሁ አለ። ስሜንም አውቀዋልና እጋርደዋለሁ ነው ያለ። ስለዚህ በእግዚአብሔር የተማመነው በማህፀን ውስጥ እያለ ነው ወይም ከመፈጠሩ በፊት ነው። የሚያስጥለውም ደግሞ ማህፀን ውስጥ እያለ ነው እያልከኝ ነው አሁን አንተ? እያልኩ ያለው ግን ገብተዋል። እኔ ሊገባኝ ይልና ከዛ መልሶ ይሄዳል። ጥሩ ሂጄ ይኸውልህ እያልኩ ያለው ምን መሰለክ? እሺ ምን መሰለክ? በዓርብ ዕለት ሞተ አይደል? ነፍሱ ከስጋው ተለየች። እሺ ሲኦል ወረደ። እንግዲህ የክርስትና አስተምሮ ነው እየነገርኩ ያለው። ሲኦል ወረደ፣ ነፍሳትን አወጣ ብለን ነው ምናምን። ሲኦል ወርዶ ነፍሳትን አወጣ። ከዛም በኋላ ተነሳ፣ ከሙታን ተነሳ። ስለዚህ አሁን እምነታችሁን አከብርላችኋለሁ፣ የምታምኑትን ነገር አውቀዋለሁ። አክቹሊ ግን ምንድነው እያልኩ ያለው ያልተረዳኸው ነገር መሰለህ። እኔ እኮ እምነታችሁን ምናምን እየተቃወምኩ አይደለም።
ትንቢቱ ኮምፕሊትሊ አሁን እያወራን ያለ ነው ስለ የነቢያት መስፈርት ነው አይደል? ከዛ ውስጥ እኮ ትንቢት ላይ ነው እያወራን ያለ ነው አይደል? ልክ ነህ። እንትንም እኮ እያልኩኝ አይደለም። አሁን እኔም ጀስት ኖርማል ከራሴ ከተገነዘብኩት አንግል ለማጋራት እየሞከርኩ ነው እንጂ የክርስትና አስተሳሰብ ይሄ ነው እያልኩም አይደለም። ችግር የለም። እንድትረዳ የሚፈልገው እሱ ነው። ግን አሁን እኔ እንደተረዳሁት ከሆነ ይሄ ትንቢት ለኢየሱስ ነው ያልኩበት ምክንያት ኢየሱስ ሞቶ ሲኦል በገባበት ሰዓት ሲኦል ገብተህለት አይደለም ሰይጣን በምድር ላይ ያለህም ከኃጢአት በታች ከሆንክ ስልጣን አለውና የመያዝ ስልጣን አለው። ስለዚህ ይሄ ትንቢት እኔ እንደኔ አስተሳሰብ ሲኦል ከወረደ በኋላ የሰይጣን እስራት ወይም ሰይጣን እንዳያስቀረው እንደጋረደው እንዳዳነው አድኖም ደግሞ እንዳስነሳው አይ ቲንክ እንደኔ ያረዳድ እንደኔ አስተሳሰብ ይሄ ነው የኔ ሐሳብ። ምንም ማስረጃ በርግጥ ከኔ የተሻሉ ሰዎች በክርስትናው ላይ ጥሩ ያንተ አረዳድና አስተሳሰብ ነው። እንዳንተ አረዳድና እንዳንተ አስተሳሰብ ነው ወስደዋለን። ጥሬ ቃሉም እንደዛ አይልም። ሙሉ አውዱም ከዛ ጋር ምንም የሚያገናኝ ነገር የለውም። ስለዚህ ሁላችሁም እንደሰማችሁት ነው። ያው የምደግምበት ምክንያት አይኖርም። ከዚህ በኋላ ያሉት አማራጮች ሁለት ናቸው። አንደኛ መዝሙረኛው ዳዊት ይሄን የተናገረው ለኢየሱስ ክርስቶስ ከሆነ መዝሙረኛው ዳዊት እና የተናገረው ትንቢት በትክክል እንደተናገረው ከተፈጸመ ኢየሱስ ክርስቶስ አልተሰቀለም ማለት ነው። እንደተናገረው ካልተፈጸመና ደግሞ ኢየሱስ ክርስቶስ ከተሰቀለ በመከራውም ጊዜ እግዚአብሔር ካላዳነው ማለት ነው ከተሰቀለ ዳዊት ሐሰተኛ ነብይ ነው ማለት ነው። ስለዚህ ከሁለቱ ምርጫዎች ውጪ የሆነ ሶስተኛ ምርጫ ሊኖረን አይችልም፣ የለምም። እንዲህ ሲሆን እንዲህ ለማለት ተፈልጎ ነው እየተባለ የሚካሄደው ነገር ደግሞ ምንም እንትን የለውም ብዬ አስባለሁ። ልክ እንደ ማቲ ማለት ነው ዳሪክ አንተንም ምንድነው ማደርገው ይህንን ነገር ያው ለታዳሚው ትቼ ብዙ እንዳናዘጋቸው እነሱንም ለታዳሚው ትቼ አቆማለሁ እና ወደ ሌላ አንድ ትንቢት ደግሞ አልፋለሁ። እሺ ማቴዎስ ወንጌል ምዕራፍ 24 ቁጥር 34 እውነት እላችኋለሁ አለ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለ። ይህ ትውልድ የሚለው የትኛውን ትውልድ ነው? ኢየሱስ ክርስቶስ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። ይህ ትውልድ እያለ እየተናገረ ያለው የትኛውን ትውልድ ነው? ዳሪክ አንዴ መጽሐፍ ቅዱስን ቁጥር ንገረኝ። ማቴዎስ ወንጌል ምዕራፍ 24 ቁጥር 34 እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ወይ ዳር ይቀጥል። ከፍ ብዬ ጀምሬ ላንብበው አሁን እንዳይደባሉ እንደፈለክ። በዚህ ጊዜ የሰው ልጅ ምልክት በሰማይ ላይ ይታያል። የምድር ወገኖች ሁሉ ያለቅሳሉ። የሰው ልጅም በሰማይ ደመና ሆኖ በኃይልና በታላቅ ክብር ሲመጣ ያዩታል። መላእክቱም ከታላቅ መለከት ድምጽ ጋር ይላካቸዋል ነው። ቁጥር ስንት ላይ ነው ያለው? ከሱኛው ቁጥር ስንት ላይ ነው? ቁጥር 31 ይልካቸዋል። ሶሪ ቁጥር 31 ይልካቸዋል። እነሱንም መላእክቱንም ቆይ ችግር የለውም እዚሁ ልክፈተው። ወይ የምትፈልገው እትም ካለ የምትፈልገውን እትም ላውጣለን። አዲሱ መደበኛ ትርጉም አይ ቲንክ አዲሱ መደበኛ ትርጉም። እሺ ቁጥር ስንት ነው? 31 ታላቅ የእምቢልታ ድምጽ የሚያሰሙ ከዚህ ነው የምትፈልገው? ጀምርሽ። እሺ አይ ከመጽሐፍ ካለህ ጋር አንድ አይነት ነው ወይስ አይደለም የሚለው ነው። መላእክቱን ይልካል እነርሱ በአራት 30 ላይ ነው የጀመርኩት። እሺ ችግር የለውም። በቃ የዓለም ማዕዘኖች ሄደው ከሰማይ ዳርቻ እስከ ሰማይ ዳርቻ ያሉትን የእርሱን ምርጥ ሰዎች ይሰበስባሉ ይላል። የበለስ ዛፍ ምሳሌ ትምህርት ይሁናችሁ። ቅርንጫፎቿ ሲያቆጠቁጡና ቅጠሎቿም ሲለመልሙ ያ ጊዜ በጋ መቅረቡን ታውቃላችሁ። እንዲሁም እናንተም
እናንተ ይህን ሁሉ ስታዩ የሰው ልጅ የሚመጣበት ጊዜ እንደቀረበ ወቁ። በእውነት እላችኋለሁ ይህ ሁሉ እስኪፈጸም ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ይላል። ይህ ትውልድ የሚላቸው የትኛውን ትውልድ ነው? አይ ዶንት ኖ እዚህ ጋር እንትን አላልኩትም፣ አላውቀውም። ይሄን ጥያቄ እንለፈው። እሺ እንለፈው ወይስ አውቀ ነው እንለፈው? ላይክ እዚህ ጋር የሆነ ማጣቀሻ አይቼ ነበረ። ማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ ያስቀምጣል። ስለዚህ ይህ ትውልድ ሲል የትኛውን ነው እያመለከተ ያለ? አንዳንድ ሞት የማይቀምሱ አሉ ከተባለ አይ ቲንክ እነ ኤልያስን ነው ሊሆን የሚችለው። በቃ ችግር የለውም እንለፈው። ይህን ቶፒክ በደንብ ፐርፌክት ስላልሆንኩበት ይሄን ሀሳብ እንለፈው። እሺ እንለፈው። ኡስታዝ ሰላም አለይኩም። ኡስታዝ ኡስታዝ አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ወአለይኩም እንዴት ናችሁ? ይሄን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች ሁላችሁም ሰላም ብያለሁ። ፒኬ መቀጠል ትችላለህ ኢንሻአላህ፣ ምንም ችግር የለውም። ስላየው ደስ ብሎኛል። ስለኛው እኔ በጣም ደስ ብሎኛል። አልሐምዱሊላህ። ያው በሳምንት አንዴ እየመጣማ እኛ አንቀጥልም ማይሆነውን። ኡስታዝ ቀጥል፣ የምታነሳው ሀሳብ ካለ ወይ በርዕሱም ዙሪያ። ያ ችግር የለውም። እኔ እንደውም እናንተ አላችሁ ብዬ ነው ብዙ እኔ በጣም ቢዚ ሆኛለሁና አይ በቃ ወንድሞች አሉ ምናምን የሚለው ነገር ስሰማ አይ በቃ እነሱ ካሉ አረ የለንም እንትን ማለት እችላለሁ ማለት ነበር። የለንም እንዲህ የምናዘናጋችሁ ከሆነማ የለንም። ያው ስራ ላይ ስለሆናችሁ ብለን ነው እንጂ እንዲህ ካዘናጋችሁ እኔ በጣም ስራ በጣም ቢዚ ሆኜ ነው ስራ ስለበዛብኝ ነው እንጂ ሌላ ነገር አይደለም። ግን አንዳንዴ መተጋገዝ ጥሩ ነው። ለምሳሌ የሆነ ሰው ሳይመቸው ሲቀር ሌላው መሸፈን ጥሩ ነው። ደግሞ ብዙ ወንድሞች ስላሉ ማሻአላህ፣ ስለዚህ እኔ ግድ መምጣት የለብኝም። በቻልኩት አቅም ለመምጣት እሞክራለሁ። ግን ያው አጅር ፈልጎ መቼም አጅር እየፈለገ የማይፈልግ ሰው ያለ አይመስለኝም። አጅር ተዘርግቶለት አስበው እና አጅር የምታገኝበት ነገር ነው ተብሎ እየተነገረ ያንን ዝም ብለህ ድርግም አድርገህ አጠፋም ለማለት ፈልጌ ነው። በነገራችን ላይ አሁን የጠቀስከው ጥቅስ ላይ ፒኬ ማርቆስ 9:1 ላይ ያለው ላይ ካለው ጥቅስ ጋር ይጋጫል። እሱ ያለው እነ ኤልያስን ነው ምናምን ብሎ ነው ያለው። ዳሪክ ሰላም ብያለሁ በነገራችን ላይ። እሺ ሰላም። ኢየሱስ ከዚህ ከቆሙት ሰዎች መካከል ሞትን የማይቀምሱ አንዳንዶች አሉ ሲል ኤልያስ ከዚህ ከቆሙት መካከል ነበር ያኔ ኢየሱስ በነበረበት ሰዓት ላይ በአካል ነበረ? ለዮሐንስ ይመስላል። ይቅርታ እንዳላቋረጣችሁ ለዮሐንስ ነው በዚህ ጉዳይ ላይ። ወንደርፉል። ማን ነው አሁን የተናገረው? አዲልኝ እዚህ ጋር ወንደርፉል። በቃ ወንደርፉል። አንተ ቁጭ በል። ምርጥ መልስን የመለስከው። ግን ቆይ ከሱ ጋር ልጨርስና ወደ አንተ እመለሳለሁ። ከዚህ ከቆሙት መካከል ሰዎች መካከል የሚለው ዳሪክ ማንን ነው ያልከው? ኤልያስ ነው ያልከው? ሞትን የማይቀምሱ አሉ ከሆነ አይ ቲንክ እነ ኤልያስ ሞትን አልቀመሱም ነው ያልከው። ከቆሙት ነው የሚለው። በዚህ ከቆሙት ነው የሚለው። እዛው በመካከላቸው ከነበሩት ውስጥ ነው ሞትን የማይቀምሱ አንዳንዶች አሉ የሚለው። አላወኩትም፣ አላውቀውም። እንደሱ ከሆነ አላውቀውም። ሞትን ያልቀመሱ አሉ ከሆነ ግን ድንገት እነ ኤልያስ ነው ሊሆን የሚችሉ። እኔ በማውቃቸው ነው እስከመጣ ድረስ ነው የሚለው ማቴዎስ 16:26 እና 27 አካባቢ ላይ እንደዛ ነው የሚለው። ይሄን የሚቀጥሉ ፖይንታችሁን ማለት ነው። ይህችን ነገር አስተያየት ለመስጠት ነው። አይ ቲንክ ዮሐንስ ነው ከሚሉት ውስጥ እኔም እስማማለሁ። ማርቆስ 9:1 ላይ ሐዋርያው ዮሐንስ ሞትን አልቀመሰም ከሚሉት ውስጥ ነኝ እኔም ራሴ እና ልጁ ያለው ትክክል ነው። ዮሐንስ ወንጌል ምዕራፍ 21 ላይ ብትመለከቱ ታገኙታላችሁ ፖይንቱን ማለት ነው። ስለዚህ ከዚህ ከሚቆሙት ሰዎች መካከል ሞትን አንዳንዶች የማይቀምሱ አንዳንዶች አሉ ብሎ በግልጽ የሚያደርገው ማቴዎስ 22 ላይ ማነው ዮሐንስ ወንጌል ምዕራፍ 22 ላይ ያስቀምጠዋል። ስለ ዮሐንስ እንደሆነ ሐዋርያ ዮሐንስ ሞትን እንደማይቀምስ ያስቀምጣል ማለት ነው። እና ልክ ነው ልጁ እዚህ ጋር የተናገረው ልጅ ማለት ነው። በደንብ ስሙ አይታይም። በባይብል ውስጥ ያረጉ ሰዎች
አይ ቲንክ 4 ናቸው እንድታቁ። ሄኖክ፣ ኤልያስ፣ ሐዋርያው ዮሐንስ እና ኢየሱስ ናቸው። ይሄንን ለማታቁ ማለት ነው። በኦርቶዶክስ ትምህርት ውስጥም አለ ይሄ፣ በጥንት አባቶችም ትምህርት ውስጥ አለ ቸርች ፋዘርስ ላይ። ይሄን ነው ከብዙ በጥቂቱ። ተቀጥሉ እስቲ። መርሃባ ኡስታዝ። አይ እኔ አላቀውም ስላለኝ ነው ሙሉ በሙሉ ያለፍኩት። ቢያቀው ልንግባባ ስለምንችል ማለት ነው ኢንሻአላህ። ርዕሱ ምንድነው? የነቢያት መስፈርት የሚለው ላይ ነውና ኡስታዝኛ አሁን እያየን ያለ ነው ትንቢትን እንደ መስፈርት ስለሆነ እንደተነገረው የሆነ ትንቢት ካልተፈጸመ ጊዜው አልፎ ማለት ነው ያ ሐሰተኛ ነብይነትን ያሳያል በሚል ነገር ላይ ዳሪክ ጋር ስለተግባባን ነው። ዘዋን የሚለው አካውንት ነው አሁን ሲመልስልህ ሲያወራህ የነበረ። በዚህ ሀሳብ ኡስታዝ ብትቀጥልና እኔም ብማር አንዳንድ ነገሮችን እንትንም ቢይዝ ደስ ይለኛል። ያው በዚህ ዙሪያ ምናልባት ተናግረውት ያልተፈጸመ ትንቢት ያላቸው ነቢያቶች ካሉ ማለት ነው ከምናውቃቸው ውጪ። አይ ምንም የምታውቁት ትምህርት ነው፣ አዲስ ነገር የለውም። ግን ዘዋን ካለ ከሱ ጋር ልቀጥል አንዴ እንትን ልበልና ለድል እንሰጣቸዋለሁ ሌሎቻችሁ ማለት ነው። ሰላም ብያለሁ። ዘዋን ጥያቄ ካለ ኦርቶዶክስ ነህ? አሚት አይደለሁም። አሁን ይሰማል ድምጼ? አይ አይደለሁም። ኦኬ። እንዴት አወቀው ሐዋርያ ዮሐንስ መሆኑን? እነሱ ጋር ነው የትምህርት ያለው። ኖ ትምህርቱ በመጽሐፍ ቅዱስ ላይ ያን ያህል ግልጽ ሆኖ የተቀመጠ ነገር አይደለም። ግን ስለ ዮሐንስ እንደተናገረ ነው እንትን የሚለው። ግን በኋላ ዮሐንስ ብዙ በኖርማል ታሪኮች ላይ በዘይት እስከ መቀቀል እንደደረሰ አውቃለሁ። ግን ከዛም ሰርቫይቭ አድርጎ ወጥቷል የሚል ነገር አለ። ከዛ በኋላ ግን አልተገኘም ነው የሚለው በታሰረበት። አንድ የሆነ መጽሐፍ ያነበብኩት ልጅ መጽሐፍ አለ የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። የቆጵሮሱ ኤጲፋኒዎስ እንደዛ ነው የጻፈው። ራሱ አልሞተም ከሚል ከተባሉት ውስጥ አንደኛው እሱ ነው። ራሱ ራዕየ ዮሐንስ ወንጌል ምዕራፍ 22 ላይም እንደዛ ይናገራል። እስከመጣ ድረስ ሞትን አይም አልኩኝ እንጂ አይሞትም አላልኩኝም አለ ኢየሱስ ማለት ነው። እንደዛ ነው ያለው። እሺ እንትን እንበል። ኢየሱስ ወደፊት ይመጣል አይደል? ሁለተኛ ይመጣል አይደል? አዎ ልክ ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ያላቸው ለሐዋርያቶቹ እስኪመጣ ድረስ ነው የማይዘልቁት። እሺ ምዕራፍ 10 ቁጥር ስንት? ቁጥር 23 ላይ ማቴዎስ ወንጌል 10:23 እሺ ሐዋርያቶችን ሲልካቸው ለወንጌል አገልግሎት በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላይቱ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም አላቸው። ማንን ነው የእስራኤልን ከተማዎች አትዘልቁም ያላቸው? እንግዲህ ከላይ ከቁጥር 16 ጀምረው የምታዩ ሰዓት ምን ይላል እኮ እንደ በጎች በተኩላዎች መካከል ልካችኋለሁ፣ እንደ እባብ ልባሞቹን እንደ እርግብ የዋሆቹን ምናምን ይላቸዋል። ስለዚህ ፎሎወሮቹን ነው ሊሆን የሚችለው፣ እነሱን ነው እየተናገራቸው ያለው ደቀ መዛሙርቱ። ከላይ ጀምረህ ስታነበው ዘባንዬ ስታነበው በእስራኤል ከተሞች አትዘልቁም ነው የሚላቸው፣ እነሱን ነው የሚላቸው እኮ 12 ሐዋርያትን ነው። 12ቱን ደቀ መዛሙርት ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስትና ደዌና ሕማም ላይ ስልጣን ሰጣቸው። የ12ቱ ሐዋርያት ስም ይህ ነው ይልና መጀመሪያው ጴጥሮስ ምናምን እያለ ስለ 12ቱ ሐዋርያት ነው የሚናገረው አይደል? አዎ ልክ ነው። ስለዚህ 12ቱን ሐዋርያት ከሆነ 12ቱ ሐዋርያትን ምን አላቸው? ቁጥር 23 ላይ በአንዲት ከተማ መከራ ቢያሳዩአችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። መልእክቱን ወይም ሪሳላውን ይዛችሁ እናንተ የእስራኤልን ከተሞች የተባሉትን የእስራኤል ከተሞች ታውቃለህ፣ የጠፉ ከተሞች የሚባሉ 10 አሉ። እነሱን እስክትዘልቁ ድረስ በማስተማር ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ አስተማረ። ዳግም ይመጣል የሰው ልጅ ማለት ነው። ኢየሱስ ካረገ በኋላ መንፈስ ቅዱስ በላያቸው ላይ ያረፈ ጴንጤቆስጣል በሚባል በዓል ላይ። ከዛ በኋላ ምንድነው የሚሆኑት?
12 ሐዋርያት ማስተማር ጀመሩ ማለት ነው። አስተምረው ግን የእስራኤልን ከተማዎች ከመዝለቃችሁ በፊት የሰው ልጅ ይመጣል ብሎ ነው ያስተማረው። ልክ ነኝ? እዚህ ጋር አርመኝ። አዎ፣ ግን እዚህ ጋር እየተናገረ ያለው ሊትራሊ ለ12ቱ ብቻ አይደለም። ኢቭን ከዛ በኋላ ላሉትን ፎሎወሮቹን አሁን እኛንም ጭምር ይጨምራል እና እስራኤል ከተማዎች አትዘልቁም ያላቸው ለእነሱም ብቻ አይደለም። የእስራኤልን ከተማዎች አትዘልቁም ማለት ከእስራኤል ከ12 ሐዋርያት የእስራኤልን ከተማዎች ዘልቀው ወደ ዓለም አልሄዱም። እንግሊዘኛው አለ፣ በእንግሊዘኛ ውስጥ ያንብብልኝ ቃላቱ ትንሽ ለውጥ ካለው ብለና but when they persecute you in this city በዚህ ከተማ እሺ flee into another አለ ወደ ሌላ ሂዱ አለ for verily I say unto you ለእናንተ እነግራችኋለሁ you shall not have gone over the city of Israel till ይላል the son of man become ይላል። ለውጥ የለውም። ኦኬ፣ አትዘልቁም የሚለው አትሄዱም እንደማለት ነው። እሺ፣ ስለዚህ የእስራኤል ከተማዎች አትዘልቁም፣ የሰው ልጅ እስኪመጣ ድረስ አትዘልቁም ነው። ስለዚህ አሁን እነዚህ 12 ሐዋርያት ዘልቀው በዓለም ላይ ወንጌል ደርሰዋል። ራሱ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ብሏል። የእስራኤል ከተማዎች ተዘልቆ ኦልሬዲ ወንጌል በዓለም ላይ ተሰራጭቷል እንደናንተ ትምህርት። ስለዚህ ክርስቶስ በተናገረው መሰረት 12ቱ ሐዋርያት የእስራኤልን ከተማዎች ከመዝለቅም አልፈው በሰባ ኤዲ ላይ ጀነራል ቲቶ መጥቶ ቤተ መቅደሱን ሲያጋየው ተበትነው ሄደው አይሁዳውያኖች ወዳሉበት ቦታ በአጠቃላይ እስከ ህንድ ድረስ ማቴዎስ ነው መሰለኝ ባለሳሳት ቶማስ ወደ ህንድ ወደ ተለያየ ቦታ ላይ ሄደው የተለያየ መንበሮች ሁሉ አሉ። የጴጥሮስ መንበር፣ የአሌክሳንድሪያ መንበር፣ የቆስጠንጢንያ መንበር፣ የኢየሩሳሌም መንበር እስኪባሉ ድረስ በ5 መንበሮች ሁሉ ተካሂደዋል። አይተከውን ዓለም አቀፍ ሆኗል፣ ኢኩሜኒካል ሆኗል። ቸርችም ራሱ ኤክሌሲያ ተብላለች። አሁን ጥያቄ የሚነሳው በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ጥቅስ መሰረት የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም ማለት ኦልሬዲ 12 ሐዋርያት ነው ቀለማ የተደራሲያነቱ አንተ ለኛ ነው አልክ። ዘሴክ ኦፍ አርጊመንት እሺ ይሁን ችግር የለውም። የእስራኤል ከተማዎችን ሰዎች ዘልቀው ዓለምንም ዘልቀዋል በወንጌል። ኢየሱስ እንዴት ነው እስካሁን ድረስ ያልመጣው በትንቢቱ መሰረት? እሺ ጥሩ። አሁን እዚህ ጋር የተናገረበት አውዱን ነው መረዳት ያለብህ። ምክንያቱም አትዘልቁም የሚላቸውን እዚህ አሁን ከተናገራቸው በኋላ እንደ ድጋሚ ወደ ዓለም ሁሉ ሄደው እንዲሰብኩም የነገራቸው እኮ እሱ ራሱ ነው አይደለ እንዴ? ስለዚህ እዚህ ጋር ሊል የፈለገበት የራሱ የሆነ አውድ አለው። አሁን እዚህ ጋር የተናገረበት የራሱ መንገድ አለ። ምክንያቱም በኋላ እኮ ሄዳችሁ ወደ 28 ላይ እዚህ ማቴዎስ 28 ላይ እኮ ስታነበው እኮ 28 ላይ አግሪው ይዚው ምንም ሄዳ ያስፈልጋል የምናውቀው ነገር ነው። ልክ ነህ። እሱማ የሐዋርያት ሥራ ምዕራፍ 1 ቁጥር 7 ማለት ሂዱና ለአሕዛብ ሁሉ ስበኩያቸው ይላቸዋል እና ደቀ መዛሙርት ገባኝ። እዚህ ጋር ግን የሰው ልጅ እስኪመጣ ድረስ የእስራኤል ከተማዎች አትዘልቁም ተጠላችሁ ትሆናላችሁ። ፍታልኝ፣ ይሄኛውን ፍታልኝ 23 ላይ ያለው 10:23 ላይ ያለውን ፍታልኝ ነው ያልኩህ። ማቴዎስ ወንጌል 28:19 ላይ ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቁ ይላል። ልክ ነህ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ በኢየሩሳሌም በይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሏል። ልክ ነው። ማቴዎስ 10:23 ላይ ባለው ጥቅስ መሰረት በአንዲት ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ፣ እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች ምን አትሉም አትዘልቁም አለ። ሐዋርያቶቹ የእስራኤልን ከተማዎች ዘልቀው አልፈዋል። ኢየሱስ እስኪመጣ ድረስ ብሏል። ራሱ አንቲ ምን አለው ታይም አለው። ራሱ ስፔሲፊክ አድርጎ ነው ድረስ በሚል ነገር አለ። ታይም አድቨርብ ይጠቀማል። እኔ ምናልባት ይሄ ትንቢት እኮ ትንቢት ነው እኮ አሁንም የሚፈጸም ትንቢት ነው። ምክንያቱም እስካሁን በእስራኤሎች እኮ ድረስ ኢየሱስ ክርስቶስ አይታመንበትም። አልዘለቁም ወይ ነው 12 ሐዋርያት የእስራኤልን ከተሞች ያሉት። አሁን ስለ ትምህርት ነው የምናወራው። አትዘልቁም ያለው ዓለም ሁሉ በአንዲቱ ከተማ ለትምህርት በሚሄዱበት ሰዓት ላይ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ሽሹ አለ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም አለ። ስለዚህ በትምህርቱ መከራ ሲያሳዩባቸው የእስራኤልን ከተሞች አትዘልቁም አለ። እናንተ የእስራኤልን ከተሞች ከመዝለቃቸው በፊት የሰው ልጅ ይመጣል ነው አይደለ ፖይንቱ? ሞቶ ከተነሳ በኋላ ባለው እኮ ሲነግራቸው እኮ ምን ብሏቸዋል? ኃይል እስክትቀበሉ ድረስ ከዚህ እንዳትወጡ አላቸው እኮ።
ስለ ሰከንድ ካሚንግ ነው አይደለም ራሱ ከተማ የሰው ልጅ እስኪመጣ ድረስ አሁን ሌላው ላይ ችግር የለብኝም ዘዋን አይ ይቅርታ ሌላ ላይ ችግር እዚህ ጭጋ እንትን እንዳልል እኔ እንትን እዚህ ጭጋ ማለት እኔ ትልቅ የሃይማኖት መምህር አይደለሁም። ስለዚህ እዚህ ጭጋ በጣም ትንሽ ስህተት እንዳልፈጥርባችሁ አማቀውን ብቻ እናገርና አይለፍ። አሁን ምንድነው በሐዋርያት ሥራ ላይ ማለት ይችላል ከፈለክ ኮሜንታሪ ተጠናፋጥነተ ምናምን ነገር መምጣት ይችላል። ግዴታ አይደለም አሁን መልስ ተነስቶ ከመጣ በኋላ ያለው የሚላቸዋል ኃይልን እስክትቀበሉ ከዚህ አትውጡ ይላቸውና ኃይልን ከተቀበላችሁ በኋላ ግን ብሎ ነው የሚነግራቸው። እና እኔ አሁን የማውቃቸው ሁለቱን ነገሮች ልንገርህና ከዛም በኋላ ደግሞ እንዲሄዱና ለወንጌል ለዓለም እንዲሰብኩ የነገራቸው እሱ ነው። እና አልተፈጸመም ትንቢቱ ብዬ አላምንም እኔ በራሴ ግን እስካሁን ድረስ በእስራኤላውያን ዘንድ ኢየሱስ ክርስቶስ ምናልባት ሬርሊ ካልሆነ በስተቀር በአብዛኞቹ ኦልሞስት 90% ላይ ተቀባይነት እንደሌለውና ኢየሱስ ክርስቶስ እስካሁንም ቢሆን በእነሱ ደረጃ እንደመጣ እንደማያምኑ እናውቃለን። እና ይሄን በዚህ ነገር ካለ እንጠይቃቸው። አይ የሰው ልጅ እስኪመጣ ድረስ የሚለው የትኛው ነው? የሰው ልጅ እስኪመጣ ድረስ የሚለው ዳግም እንለፈውና በቃ እንለፈውና ሌላ ጊዜ እነግርሃለሁ። ችግር የለውም። እንትን እንዳይል ነው አይቱ ፖይንቱን አሳይመንት ይዘህ ስትሄድ አሪፍ ነገር አሳይመንት ይዘህ እኛም እንድንማርበት ስለፈለኩኝ ነው። የሰው ልጅ እስኪመጣ ድረስ የሚለው ሰከንድ ካሚንግ ነው አይደለ? እሺ ሰከንድ ካሚንግ ነው አይደል የሚያመለክተው እኮ። እኔ አሁን ዲፕሊ ይሄን ፓርት አላጠናሁትም። ለዛ እኮ ነው እንዲህ ብዬ ላልመለስ እኮ። አይ እሺ በቃ እሺ፣ ለሌላ ሰው ግዱ ስጡሽ። እኔም ላዳምጥ፣ አስተያየት ስጡበት። እንትን ካላችሁ ፒኬ የምትጨምሩበት ነገር ካለ መርሃባ ጀዛከላህ ኡስታዝ። አይ የምንጨምርበት ነገር የለም። ያው አንዴ አታስወጣኝ። አንዴ በጣም ዘዋን አንዴ ፖዝ ሊሆን ይችላል። አታስወጣኝ። ችግር የለውም። እሺ ሮዝ ኔትወርክሽም ኖርማል አይደለም። ኔትወርክ አስተካክለሽ ነኝ። ካዶሽ የሚባለው ሰዎች ወይ ዳሪክ በቃ አቡኪን ተዋውቀው ስላለኝ ነው የመጣው። እናወራለን። ነገ ክላስ ስላለብኝ ለወጣ ነው። እሺ ችግር የለውም። ደህና ደሩ። አሚን። ሰላም ደር። እሺ ካዶሽ በስም አውቀዋለሁ። እስኪ ከታች ጻፉልኝ። ካዶሽ ምን አይነት ሰው ነው? እና ረሳሁት፣ ላስገባው ነበረ። እንዴት ነው ይግባ እያልኩ ነው ከራሴ ጋር። ለማንኛውም ክርስቲያኖች ካላችሁ ሪኩዌስት ላኩ። ዘዋን እኔ አላስወጣሁም፣ ኔትወርክህ ነው ያስወጣ። ሲስተካከልልህ ማለት ስትመለስ ሪኩዌስት መላክ ትችላለህ። ክርስቲያኖች